በቃ ስትጣያቸው ትጣያቸዋለሽ። የሆነ ነገር ስታይባቸውም ደግሞ የእውነት ስለ እውነት ትናገሪያለሽ። መልካም ነገራቸውን ሁሌም በመልካም ትገልጫቸዋለሽ። እና ብዙ ሰዎች እኮ ሲጣሉ እኮ መልካም ነገር ሲያገኙ ራሱ ስለ መልካምነታቸው ስለ መልካም ነገራቸው አይናገሩም ምናምን ነገር አሉ። ከዛም ምን እንዳልኩት ታውቃላችሁ? የት አውቃቸዋለሁ? ሲጀመር እኔ እኮ አውርቼ ስለነሱ ስጨርስ ዘጋለሁ። ሜክ ማድረግ ያለብኝን ሜክ አድርጌ እወጣለሁ። ከነ መፈጠራቸው እረሳቸዋለሁ። ከዛ በኋላ ይሄ ለጊዜም ለሳምንትም የማስቀምጠው አጀንዳ አይኖረኝም። በመጡበት ሰዓት ባዩዋቸው ሰዓት አውርቼባቸው ይሄዳሉ። አለቀ። ከዛም ጥሩ ነገር ሲያገኙ ደግሞ ደስ ይለኛል። ያናል መንገዴን ወይስ ቤቴን ቀምተውኛል እንዴ አልኳቸው። አይ ቲክቶክ ላይ ብዙዎቹ እንደዛ አይደሉም፣ ስለማውቃቸው ነው ውስጥ ለውስጥ የሚባባሉትን አሉ። ምን አልወድሽም ነበር አሁን የተረዳውሽ ለእውነት ምትቆሚ ነሽ ጌታን። እንደዛ ነው ይሄም ያለኝ። በፊት አልረዳሽም ነበር፣ አሁን ስረዳሽ ግን ምን አይነት ሰው ነሽ አለ። ያ እኔ ያቺ ሴት ነኝ። አስገቢኝ። የምትጠሏት ሰዎች ስልካችሁን ስበሩት። ማሪ በጣም ተቸግረው ነው ስልክ የገዙት። ለምን ይጥሉታል? ይጠቀሙበት። ኩን የትኛዋ ነሽ? ኩን አዲስ አካውንት ኩን አለ። ኩንዬ ኮፒራይት ይከበር። ኮፒራይት የባለቤቱ ፍቃድ ሳትጠይቁ ኮፒራይት አትክፈቱ። ልዬኮ የታሰርሽ ጊዜ ከማሜ ጋር ገብቼ ስላንቺ ስጨነቅ ነበር። የእኔ እናት ስሙ ልንገራችሁማ፣ የታሰርኩ ጊዜ ታሪክ ልንገራችሁ፣ ላስቃችሁ። የታሰርኩ ጊዜ ማለት ነው ቀይስ የመጀመሪያ ቀን የገባው ቀን የራሴ ነው። ማርያምን የራስሽ ነው እንዴ? የራስሽ ከሆነማ ይሁን። ስሙ የታሰርኩ ጊዜ ይሄን ወሬማ ጮ ወሬ ነው። ዩቱብ ላይ ነው ማወራላችሁ። ማርያምን ፎሎ ሬጋል ጋይስ ይሄን ወሬ ያላወራሁላችሁ ዩቱብ ላይ ነው ማወራው። ረስቼው ነበር፣ አስታወሳችሁኝ። ፎሎወርስ ደግሞ የወድ ደጋፊ ብትሆን ጥሩ ነው። ገምቱ ጋይስ፣ የማን ወዳጅ ብትሆን ጥሩ ነው? ፎሎወር ወይኔ እናቴ፣ እኔ እኮ ያስቀኛል። አሁን ሳስበው በጣም ነው የሚያስቀኝ። አልናገርም። ዩቱብ ላይ እነግራቸዋለሁ። አስታውሱኝ ዩቱብ ላይ። እሺ ጋይስ፣ ማርያምን ሰው ቁጭ ብለን ታብላላችሁ ማለት ልክ ተይዛችሁ ስትገቡ ታውቃላችሁ፣ ውስጥ ማለት ነው። የመጀመሪያ እንትን ከሆናችሁ የሁሉንም ታሪክ ነው የምትጠይቁት፣ በምን እንደተያዙ ማለት ነው። እስከ ስንት ሰዓት ጀምሮ መሰላችሁ? እስከ 10 ሰዓት ድረስ ስለነሱ ስጠይቅ ነው በጣም የገረመኝ። ግን ምን እንደሆነ ልንገራችሁ። ይህንን እንደውም በደንብ ነው ዩቱብ ላይ የማወራበት። ገብርኤል ምስክሬ፣ ረስቼው ነበረ። የሰፈሪ ልጅ አገኘኋት። እኔ በጣም ጩጭ ሁኚ፣ ኪዳነ ምሕረትን እየቀለድኩ አይደለም። እኔ ጩጭ ሁኚ፣ እኔ ሕፃኑ እያለሁ ሰፈራችን ላይ ሱቅ የነበራት ሶሻል ሚዲያ ላይ በጣም የተወራላት ሰው ገደለች፣ ህፃን ልጅ ገደለች፣ እንጀራ እናት ምናምን ተብላ የነበረችዋን ልጅ አገኘኋት። እሷ ልጅ የሰፈሪ ልጅ ናት እና ባይዘዌ ሰፈራችን ላይ በጣም የምትገርም ልጅ ናት። በጣም የምትገርም ሰው ናት ልጅቷ ማለት ነው። የስራ ሰው ታውቃላችሁ። በጣም የስራ ሰው ይውላችሁ። የመጣችሁ ከባህር ዳር ነው። ትመጣና ሰው ቤት ትሰራለች። ሰው ቤት ስትሰራ ሰዎቹ እኛ ሰፈር ዲቪ ደርሳቸውና አሜሪካ ይሄዳሉ። እና ብዙ አመት ነው ቤታቸው ያገለገለችው ማለት ነው ልጅቷ። በጣም ብዙ አመት
ከዛም ጋይስ ማርያምን እንደውም አላወራሁትም። ይሄንማ በደንብ ማውራት አለብኝ እኔ እኮ ማረባ ሰው ነኝ ጌታን። ከዛም ስለሷ ስለ ልጅቷ ታሪክ ነው ሰው ገደለች ስለተባለችው ልጅ ታሪክ ነው የምነግራችሁ። ከዛም እኛ ሰፈር ለብዙ ዓመት የሰራችባቸው ሰዎች ዲቪ ደርሷቸው አሜሪካ ይሄዳሉ። አሜሪካ ሲሄዱ ምን ያደርጋሉ ሰዎቹ? በጣም እንግዲህ አስቡት፣ በጣም ታማኝና ጥሩ ልጅ ስለሆነች በጣም ሀብታሞች ናቸው። ግቢያቸው በጣም ትልቅ ነው። ሲሄዱ በር ላይ የዘበኛ ቤት ነበረ። የዘበኛ ቤት ውስጥ እንድትኖር ማለት ነው። የዘበኛ ቤት ውስጥ ሱቅ ከፍተውላት እየሰራች እንድትኖር ግቢውንም እንደ ጠባቂነት እንድትጠብቅ አድርገው አስቀምጠዋት እነሱ ወደ አሜሪካ ዲቪ ደርሷቸው ሙሉ ፋሚሊ ይሄዳል ማለት ነው። ከዛም ሰፈራችን ውስጥ ሱቅ ይሄ ትንሽ ሱቅ ብትሆን በጊዜው የምንጠቀምባቸው ሱቆች አሉ አይደለ? የእሷ ሱቅ ነው ያለው እና እዛች ሱቅ ውስጥ ጋይስ ላይክ ትንሽ ነበረች እቃዋ ምናምን እያለች እያደገች ግቢውንም የተለያዩ ሰዎች ሲከራዩ እየቀየሩ መጨረሻ ላይ ለቸርች ግቢው ይከራያል፣ ቸርች ይሆናል ማለት ነው። እሷ እዛች ሱቋ ጋር ሆና ከዛም ለቸርች ሲከራይ አልተመቻትም። ምክንያቱም በዛ ሰዓት ፕሮቴስታንት ሃይማኖት ተከታዮች ቸርች ሲከፍቱ በህብረተሰቡ በአካባቢው ዘንድ እንትን አይሏቸውም ነበር። ያው እኛም ልጆች አይደለን እነሱ ቸርች ሲሰብኩ ማታ ስብከት ሲያደርጉ የሰፈር ልጆች እየሄድን ድንጋይ እንወረውርባቸው ነበረ ጣራቸው ላይ። መቼም እርግጠኛ ነኝ በዛ ሰዓት ሁሉም እንደዚህ አድርጓል። እግዚአብሔር ይቅር በለኝ እንዲህ ላደረግኩት ነገር ልጅነት ነው። ትልልቆቹ ሲያደርጉ አይቼ ነው። በዛ ሰዓት ነው የምነግራችሁ ጋይስ። ድንጋይ እንወረውርባቸው ነበረ። ከዛም ዘበኛው አሳዶ ይይዘናል። ከዛም የሰፈር ሰው እሷን ይሰድባታል። እንዴት ከነዚህ ጋር ትኖሪያለሽ እንዴት ምናምን እየተባለች ከዛ ምር ሲላት ሱቅ ነው የምትሰራው። እንግዲህ ከዛ ካሉት አካባቢ ጋር መጣላት አትችልም። ተረድታችሁኛል? መጨቃጨቅም አትችልም። ከዛም በኋላ ልጅቷ ማለት ነው ምን እንደሆነ ታውቃላችሁ? ከአጠገብ ያለው ቤት ተከራይታ ያችኛዋን ቤት ለነሱ ለራሳቸው ለቸርቾቹ ለዘበኞቹ አከራይታ ሌላ ቤት ትከራይና እዛ ሱቅ ትከፍታለች። ሌላ ሱቅ ማለት ነው እዛው አጠገቡ። ከዛም በኋላ እያለች ትንሽ ሱቅ የነበራትን ክሰል እያስመጣች በጣም ከክፍለ ሀገር ክሰል እያመጣች ከሰል ተደረድራለች። በቃ እያለች እየተቀየረች በኋላ ላይ ረጅም ዓመት ነው የምነግራችሁ፣ ረጅም ዓመት በጣም ረጅም ዓመት እኔም አረብ ሀገር ሄድኩኝ። እናቴ ሞተች ምናምን ትልቅ ሰው ሆነ ማለት ነው። ከአረብ ሀገር ስመጣ አገባሽ ምናምን አሉ። አገባች እኮ እንደዚህ ብለው ነገሩኝ ማለት ነው። ያው ከልጅነታችሁ እኔ የዛኔ ልጅ ነበርኩኝ እንግዲህ እናቴ ያለች ነው ይሄን ነገር የምነግራችሁ። ከዛ አገባች እኮ አሁንም እዚህ ሱቅ ትልቅ አድጋለች ትልቅ ናት ምናምን ነገር ይሉኛል ማለት ነው። ትልቅ ሰው ሆነች ምናምን ይላሉ። ተጋብታ ትኖራለች። ከሆነ ጊዜ በኋላ እኔ ቱርክ ሄጄ ምናምን እንዴ እናንተ ምን አባታችሁ ነው የምትሳደቡት? ቆይ አንዴ ጋይስ አንዴ እኔ ቁም ነገር አወራለሁ። እዚህ ይሳደባሉ። ምድረ ያልጠገባችሁ ብሎ ሂዱ። ማዳም ሂዱ ቤታችሁ ሙሉ ከኔ ጋር ከምትደን እኮ ባይዘው እያወራው ቤቴን እየሞላው ነው። አታውቁም እንዴ? ሚት አድርጋቸው እያረኳቸው ነው። ቀንድ ተያቸው ለምንታቸዋለሁ። ቁጭ ብለው ያዳምጡ። ሞዴሬተር አሁን ማን አለሽ? ሞዴሬተር ማን አለሽ? አንድ ሞዴሬተር አለሽ። አይችሻለሁ። አዲ ኔ እንዴ አንቺ አለሽ እንዴ? አንቺ አዲ ባይዘዌ አዲ የብሎኩንም ነው የሰጠውሽ። እሺ ከፈለግሽ ብሎክ ማድረግ ትችያለሽ። ቆይ እኔ እኮ ከስ ለእህቴ መስጠት እየቻልኩኝ እንደው አንዳንዴ የምገርም ሰው እኮ ነኝ። አዲያው ብሎክም ሚዩት ማድረግ ትችያለሽ። አንቺ ያለሽ ኑ ግቡ። እነሱ ስራ ላይ ናቸው አሁን። ከዛም ልንገራችሁማ አዲያውን መውጭ እሺ ሲሳደቡ። ከዛም በኋላ
እኔ በቃ ከአረብ ሀገር መጣው ምናምን ኢትዮጵያ ምኖርኩ ድጋሚ ቱርክ ሄድኩኝ ምናምን ከብዙ ጊዜ በኋላ አግብታለች እኮ እሷ እዛው ነው። ግን እዛችሁ ቤት ውስጥ እኛ ሰፈር የትም አልሄደችም። እዛው የነበረችበት ቤት ነው እየኖረች የነበረችው። ከዛም እኔ እዚህ ኢትዮጵያ መጥቼ ወልጄ ምናምን ስኖር የሆነ ጊዜ ፌስቡክ ላይ ሶሻል ሚዲያ ላይ ይራገባል ወሬው ማለት ነው። ልጅ ገላ እኮ ምናምን ነገር ምናምን ሲባል ከሰፈርም ደውለው እነማዘር አያቴ ማለት ነው ነገሩ። በጣም የሚገርማችሁ ነገር እንደዚህ እኮ ተብሎ ተያዝሽ ምናምን ነገር አለ። ስታሳዝን ምናምን ነገር ብዬ በቃ ይሄ እንደዚህ ስታሳዝን ምናምን እንዴት እንደዚህ ሊሆን ቻለ? አልወለደችም ማለት ነግሬያቸዋለሁ። ለረጅም ጊዜ ነው እዛ ቤት የሰራችው የኖረችው ምናምን ሁሉም ሰው ያውቃታል። ከዛም በኋላ ተያዘች እኮ እንደዚህ ልጅ ገላ እኮ ምናምን ተብሎ ተይዛለች ምናምን ነገር አሉኝ ማለት ነው። ስታሳዝን እግዚአብሔር ይሁናት ምናምን በላቸው። ያው እኔም የራሴን ህይወት እየኖርኩ ነው እዚህ ምናምን ወደ ሰፈርም ብዙ አልሄድም። ከዛም የሀገሬ ልጆች የታሰርኩ ጊዜ አላገኟትም እንትን እስር ቤት ገብርኤል ምስክሬ እስር ቤት አገኘኋት። እናቴ ትሙት በጣም ነው ማለት በጣም ነው የገረመኝ። በቃ በጣም እና ልጅቷ ምንም ስለሌላት መንግስት ነው እንትንም ጠበቃ የሚያቆምላት እና በቃ በጣም ነው ሳያት ማለት ነው በቃ አልቅሼ ልሞት ማለት ነው። ከዛም ነገረችኝ ምን እንደተፈጠረ ምናምን ጉዳዩን እንትን እየተመረመረላት እንደሆነ ገና ውሳኔ እንዳልተሰጣት ምናምን ነገረችኝ። አይዞሽ እግዚአብሔር አለ ምናምን ነገር አልኳት እላችኋለሁ ማለት ነው። እና ምን ልላችሁ ፈልጌ ነው ልጁን የማውቃትም ትልቅ ሰው ሁኜ ያገኘኋት እስር ቤት ጋይስ ማርያም ምንም። ከዛም ደግሞ ሌላ ያሳቀኝ ደግሞ ገጠመኝ ምንድነው እንትን ከማን ደጋፊ ጋር እንደተገናኘ ከማን ደጋፊ ጋር እንደተገናኘ ብታውቁ እናቴ ትሙት ከማን ደጋፊ ጋር እንደተገናኘ። ከዛም ከእሷ ጋር ራሷ ቤስት ሆነን ምናምን በቃ መጀመሪያ ተጎረባብጠን ቤስት ሆነን ሲጀመር ተጣልታችሁ አትወጡም። እስር ቤት ተፋቅራችሁ ነው የምትወጡት። ፍቅር ምን አለ እዚህ? እዛ ነው እኮ ፍቅር ያለው። እስር ቤት እኮ ነው ፍቅር ያለው። ጌታ እንዴት እንደምትዋደዱ እንዴት እንደምትዋደዱ ጋይስ። ፍቅር ትጣላላችሁ። ነይ ቢያብረሽ ነይ ጠጪ ምናምን እየተባሽ ነው። ብቻሽን ከተቀመጥሽ ማለት ነው ነይ ትበያለሽ። ነይ ከኛ ጋር ተጫዎች ምናምን እየተባልሽ ምን ፍቅር አለ እዚህ? እዚህ እኮ ፍቅር የለም። ታዲያ የት ነው የምታሰርልሽ? አምሻ እንዴ መቼ ነው የታሰርሽው ጋይስ? እኔ እኮ ጀግና ነኝ ስላችሁ በምክንያት ነው። ጀግና ሴት ነኝ ስላችሁ በምክንያት ነው። እንደናንተ ፋንድ እየመሰልኳችሁ እንደ ፈሳሞች ከሀገር ማዶ ተቀምጣችሁ እኮ ራሳችሁን ማታምኑ ናቸው። ሚዲያ ላይ ነው ጀግና የሚያጫውታችሁ። ለማንኛውም ደስ የሚል ጊዜ ነበረ። ለሁሉም ትምህርት ወስጄበት ተምሬበት ተስተካክዬበት ወጣሁ እላችኋለሁ። ዩቱብ ላይ ለምን የሚበጣሽ ጄኔራል